አርቲስት ሳምሶን ታደሰ ቤቢ ከሰሞኑ በጣም አነጋጋሪ የሆነ ጉዳይ ይዞ ወደ ሚዲያ ብቅ ብሏል። ይህም እንግዲህ ምንድነው ከሌላ ወልዷል እየተባለ ይገኛል ማለት ነው። በዚህም ላይ እንግዲህ ብዙዎች አስተያየት እየሰጡበት ብዙ ቪዲዮዎች እየተሰሩ ይገኛል። በጣም በሚገርም ሁኔታ እንግዲህ ከትናንት በስቲያ ይመስለኛል ይሄንን ፎቶ በሶሻል ሚዲያ ላይ የለቀቀውና ከዛ በኋላ እንግዲህ ብዙ ሰዎች አስተያየት እየሰጡበት እንደዚሁም ደግሞ ቪዲዮ እየሰሩበት ይገኛሉ። እኛም ይሄ ጉዳይ ምንድነው እውነት ነው ወይስ ምንድነው የሚለውን አጣርቼ ወደ እናንተ እየላችሁ መጥቻለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ከዚህ በፊት እንደምናስታውሰው አርቲስት ሳምሶን ታደሰ ቤቢና ዳግማዊት ፀሐዬ እንግዲህ ፍቺ ማድረጋቸው ወይንም ደግሞ መፋታታቸው የሚታወስ ነው። ከዛ በኋላ ብዙ ጭቅጭቆች እንግዲህ በሁለቱ መሃል ጉዳያቸው ወደ ሶሻል ሚዲያ መጥቶ ብዙ ሰጣ ገባዎች ሲደረጉ ነበረ። መላው ልጆቻቸውንና እንደዚሁም በዙሪያቸው ያሉ ዘመድ አዝማድን ጭምር ሳይቀር እንግዲህ ጉዳዩ ያካተተ ነበረ። በቤቢም በኩል እንግዲህ እህቱን ጭምር እዚህ ነገር ውስጥ የከተተ በዳግማዊትም በኩል እናቷን ጭምር ያሳተፈ ነበረ። ወይንም ደግሞ በጥላቸው ጊዜ እንግዲህ እነዚህ ቀደም ሲል ያነሷቸው ዘመድ አዝማዶች የተካተቱበት ጭምር መሆኑ ደግሞ ትንሽ ጉዳዩን ከረር እንዳደረገው ለመገንዘብ ችለን ነበረ። እንግዲህ የሆነ ሆኖ ሁለቱ አሁን በስምምነት በሽማግሌ ጉዳያቸውን ፈተው የንብረት ክፍፍልንም እንግዲህ በተመለከተ አንዱ ሲያጭቃጭቃቸው የነበረው ያ ስለነበረ በሽማግሌ እንደፈቱትና አሁን ላይ ልጆቹ በእናታቸው ጋር በዳግማዊት ጋር ሆነው እያደጉ እንደሆነ ለመመልከት ችለናል። ከዛ በኋላ እንግዲህ ትንሽ ረገብ ብሎ ነበረ በሁለቱ መሃል ያለው ነገር ያን ያህል ከሚዲያም ጠፋ ብለው ስለነበረ አነጋጋሪነታቸው ቀንሶ ነበረ። በእርግጥ በመሃል ዳግማዊት እንግዲህ አንድ ሰው ከሱ ጋር እንደዚሁ ሌላ መነጋገሪያ የሆነ ርዕስም ተነስቶ ነበር። ከዛ ውጪ በሁለቱ ዙሪያ ላይ ያለው ነገር ረገብ ብሎ እንደነበረ ይታወሳል። አሁን ደግሞ እንግዲህ እንደ አዲስ በሳሚ በኩል እንግዲህ አንድ ትልቅ የሆነ ማወያያ ርዕስ ድጋሚ መጥቷል ማለት ነው። ይሄ ምንድነው? በሶሻል ሚዲያው ላይ እንግዲህ የምንመለከተውን ፎቶ አጋርቶናል። እንግዲህ ይሄ ልጅ ወይንም ደግሞ እቺ ህፃን ገና አራስ ልጅ ናት እንደምትመለከቱት። ታዲያ ምንም አይነት መግለጫ ወይንም ደግሞ የሰጠው ማብራሪያ የለም። ብቻ ፎቶውን ብቻ ነው ማለት ነው የፖስተው። ከዛ በኋላ እንግዲህ ብዙዎች እንዴት በዚህ ሰዓት በፍጥነት ልጅ ትወልዳለህ? ቀድሞውንም አስረግዘህ ነበር ማለት ነው ፍቺ ከሷ ጋር የጠየቅከው ምናምን የሚሉ ብዙ የሆኑ ኮሜንቶች፣ ቪዲዮዎች እየተሰሩ እየተፖስተቱ ይገኛሉ። እኛም እንግዲህ በቻልነው መጠን ጉዳዩ ምንድነው ብዬ ለማረጋገጥ ሞክሬያለሁኝና በተለይ እንግዲህ በቲክታክ ላይ ሳሚ በለቀቀው ፎቶ ስር አስተያየት ወይንም ደግሞ ምላሽ ሰጥቶ ይሆናል ብዬ እያንዳንዱን ኮሜንቶች ሳነብ ነበርና አንድ ኮሜንት ቤቴ የተባለች ልጅ የሰጠችውን ለመመልከት ችያለሁ። ይሄ ኮሜንት ምንድነው የሚለው? የቅርቡን ሰው ልጅ አቅፎ ቢሆንስ አረ ወገን እያሰብን የሚል ሐሳብ ሰጥታለች ማለት ነው። በዚህ ስር ታዲያ ሳሚ ወይንም ደግሞ ቤቢ ገብቶ የተናገረው ነገር ወይንም የጻፈው ነገር ባይኖርም ሪአክት በማድረግ ሐሳቡን ሊገልጽ ችሏል ማለት ነው። እንግዲህ ከዚህ ሪአክሽን እንደምንረዳው ምንድነው ልጁ የሱ እንዳልሆነ ያሳያል ማለት ነው። ምክንያቱም የራሱ ቢሆን ኑሮ ምላሽ ይሰጥ ነበረ። ነገር ግን ደግሞ እያሰብን ሰዎች የሌላ ሰው የዘመድ ልጅስ አቅፎ ቢሆንስ እንደዚህ የምትሉት በተባለው ስር ገብቶ ሪአክት ካደረገ ልጁ የዘመድ ወይንም ደግሞ የሌላ ሰው መሆኑን ልንረዳ እንችላለን ማለት ነው። ከዛ ውጭ እንግዲህ ምንም አይነት ኮሜንትም ይሁን አስተያየት አሊያም ደግሞ በሌላ ሚዲያ ላይ ቀርበው የተናገሩት ነገር የለም። በሳሚ በኩልም እንደዚሁም በቀድሞ ባለቤቱ ዳግማዊት በኩልም የተናገረ ነገር የለም። ነገር ግን ደግሞ ዳግም ይሄንን ብላለች፣ ሳሚ ይሄንን ብሏል እየተባለ በስፋት እየተዘገበው ያለው መረጃ ሐሰት ነው። በሁለቱም በኩል ምንም የተባለ ነገር የለም። በእርግጥ እንግዲህ በሶሻል ሚዲያው ላይ ሳሚ ህፃን ልጅ አቅፎ ፖስቷል እና ትንሽ ማጀቢያ ሙዚቃውም አለ። ምናልባትም እንግዲህ ያንንም ማጀቢያ ሙዚቃ ሰዎች እየጠቀሱ ልጁ ነች እያሉ እንግዲህ ብዙ አስተያየት የሚሰጡ ሰዎች ቢኖሩም ነገር ግን ደግሞ ምንም አይነት በሱ በኩል የተነገረ ወይንም ደግሞ የተጻፈ ጽሁፍ እስካላየን ድረስ ይሄንን የከሌ ነው ብለን ማረጋገጥ በጣም ይከብዳልና እንግዲህ አድማጭ ተመልካቾች በሳሚ በኩል ያለው ወቅታዊ መረጃ ይሄንን ይመስላል ማለት ነው። እኔ በበኩሌ እንግዲህ ለማጣራት በቻልኩት መንገድ ልጁ እንዳልሆነ ወይንም ደግሞ እየተባለ ያለው ነገር ሐሰት እንደሆነ ነው ማለት ነው። ስለዚህ ብዙ ኮሜንት ሰጪዎች እንግዲህ እሱን እየሰደቡ ወይንም ደግሞ ብዙ የማይባሉ ነገሮችን እያሉ ይገኛሉና ቆም ብለን ነገሩን ብናስብና ለማጣራት ብንሞክር ለማለት ነው። ምናልባትም እንግዲህ እውነት እንኳን ሆኖ ቢሆን ይሄ ነገር እንግዲህ
እንግዲህ በመናቆ መንገድ ሁለቱም በፍቺ ጉዳያቸውን ከደመደሙ በኋላ አያግቡ ወይንም ደግሞ አይውለዱ ብሎ ማለት ትንሽ ይከብዳልና የራሳቸው የሆነ ህይወት ይኖራቸዋል። በተለይ እንግዲህ ሳሚም ብቻውን ነው እየኖረ ያለውና ስራዬ ላይ ትኩረት አድርጌ ስራዬን እየሰራው ገኛለሁ ባለው መሰረት ብቻውን እንደሚኖር ይታወቃል። እንግዲህ ከጊዜ በኋላ ደግሞ ለምን ትዳር ያዘ ማለት አይቻልም። እንግዲህ በድንግልና ጸንቶ እስካልኖረ ድረስ በሃይማኖቱም በኩል እንግዲህ ይሄ ነገር የሚከለክል አይመስልንምና ስለዚህ ወደፊት ቢያገባ ያን ያህል ያስወቅሰዋል ብለንም ቢወልድም እንግዲህ ያን ያህል እንደው ያስረግመዋል ብለን አናስብም። በዳጊም በኩል እንግዲህ እንደዚሁ ገና ከ30 ዓመቱ አካባቢ ነውና ገና ወጣት ነች። ስለዚህ ብታገባ ልጆቿን እያሳደገች ተመሳሳይ የሆነ ሰው ብታገኝና ወደ ትዳር ህይወት ውስጥ ብትገባ ያን ያህል የሚያስወቅሳቸው ነው ብለን አናስብም። ምናልባት እንግዲህ እግዚአብሔር ረድቷቸው በጋራ ልጆቻቸውን አብረው ቢያሳድጉና ወደ ቀድሞ የትዳር ህይወታቸው ቢመለሱ መልካም ነው። ካልሆነ ግን እንደው ሁለቱም በላጤነት ህይወታቸውን ይክፉ፣ እድሜያቸውን በዛ መንገድ ያሳልፉ ማለቱ ልክ አይደለምና ከዛም አንጻር አይተን እንግዲህ ኮሜንት ብንሰጥና የሚሰብር እንደው የሚነቅፍ ብቻ ባይሆንና በዛ አይነት መንገድን ብንረዳው መልካም ነው ለማለት ነው። ዞሮ ዞሮ እንግዲህ ሳሚ በራሱ አካውንት ላይ ፎቶ ተነስቶ ለቋል። አዎ እውነት ነው። ነገር ግን ደግሞ የራሱ ልጅ ስለመሆኑ ምንም አይነት ማረጋገጫ የሰጠው ነገር የለም። ከሌላም የሰማነው ነገር የለም። ከዛ ይልቅ ቀደም ብዬ እንዳልኳችሁ በኮሜንት ስር ገብቶ ሪአክት ማድረጉ የሱ ልጅ አይደለም የሚል ያስችለናል። ይሄ ነው እንግዲህ ያለው መረጃ ለማለት ነው። ስለሰማችሁኝ ከልብ አመሰግናለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንደዚሁም ላይክ እና ኮሜንት ማድረጋችሁን አትዘንጉ ለማለት እወዳለሁ። መልካም ቆይታ